ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለ12ኛ ክፍል የሚሆነው ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 3 ኢንዱስትሪያል ኬሚስትሪ በሚለው ርዕስ ስር ስለ ሶዲየም ካርቦኔት እና ስለ ሶዲየም ሃይድሮክሳይድ ፕሪፓሬሽን ሜትድ በደንብ የምንመለከት ይሆናል ማለት ነው። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን፣ ቴሌግራም አካውንት እንዲሁም ዌብሳይት አካውንት መጎብኘት ትችላላችሁ። ወደ ዕለቱ ለሰን እንግባ። Activity 3.10 discussing group the following question and present your opinion to the class. Question number 1, what are the raw material for glass production? How is glass manufactured? ነው የሚላችሁ። እንግዲህ ስለ ግላስ ማኒፋክቸሪንግ ፕሮሰስ ራሱን የቻለ ለሰን አለ። ነገር ግን በዚህ ጥያቄ ላይ በደንብ መስራት ያለብን ሮ ማቴሪያሉን እነማን ናቸው የሚሆን ነገር እንመልከት። የመጀመሪያው ሮ ማቴሪያል የሚሆነው ለምሳሌ ሶዲያ ላይም ግላስን ለመስራት ብንፈልግ ሶዲየም ካርቦኔት ያስፈልገናል። እንዲሁም ካልሽየም ካርቦኔት ያስፈልገናል፣ ሲሊከን ዳይኦክሳይድ። እነዚህ ሜጀር ኮንቴንቶቹ ናቸው ማለት ነው። ስለዚህ ሮ ማቴሪያል ኦፍ ግላስ ወይም ሶዲያ ላይም ግላስ ከሶዲየም እና ከካልሽየም የተሰራውን ግላስ ለማሰብ ከፈለጋችሁ ምንድነው ሶዲየም ካርቦኔት፣ ካልሽየም ካርቦኔት። የማንኛውም ግላስ ደግሞ ኮንቴንት ውስጥ ግዴታ ማንኛውም ግላስ የሚሰራበት ነገር ሲሊከን ዳይኦክሳይድ ነውና እነዚህ ሶስት ሜጀር ነገሮችን ይዟ ማለት ነው። ግላስን ለማምረት የምንጠቀምባቸው ሮ ማቴሪያሎች እነዚህ ናቸው። Question number 2, why does Solvay plant situated near water mass ነው የሚለን። እዚህ ላይ ማነው ሶልቬ ፕሮሰስ ብለን የምንጠራው ሶዲየም ካርቦኔት የምናመርትበት ፕሮሰስ ነው። ስለዚህ ይህ የሶልቬ ፋብሪካ ወይም ኢንዱስትሪ ኮንስትራክት የሚደረገው ከፍተኛ ውሃማ አካላት አካባቢ ነው፣ ወይም ከፍተኛ ውሃ ባለበት አቅራቢያ ነው የፋብሪካ የሚከፈተው ማለት ነው። ወይንም ኢንዱስትሪውን በደንብ ኮንስትራክት የሚደረገው ከፍተኛ ውሃ ባለበት አካባቢ ነው። ይህ ሊሆን የቻለው ለምንድን ነው የሚላችሁ። እንግዲህ ወደ መልሳችሁ ስገቡ ሶልቬ ፕሮሰስ ወይንም ሶዲየም ካርቦኔት የምናመርትበት ፕሮሰስ ከፍተኛ አማውንት ውሃ ስለሚጠይቅ፣ ስለዚህ ውሃማ አካላት ባሉበት አካባቢ ፋብሪካው ይገነባል ማለት ነው። እና መልሳችሁ ሶልቬ ፕሮሰስ it require what high amount of water። ስለዚህ ኮንሰምፕሽን ኦፍ ወተሩ ከፍተኛ ነው፣ ውሃ በከፍተኛ አማውንት ስለሚጠይቅ ውሃማ አካላት አካባቢ ላይ ይገነባል ማለት ነው። ፕሮፐርቲ ኦፍ ሶዲየም ካርቦኔት። ሶዲየም ካርቦኔት or the other name of sodium carbonate is washing soda ነው። it is a white crystallized solid powder ነው። እንግዲህ በጣም ነጭ የሆነ crystallized solid ነው ማለት ነው። ብዙ ጊዜ ደግሞ it exists what as decahydrated። ይህ ማለት ሶዲየም ካርቦኔት አለ which contains what 10 ሞል ኦፍ ዋተር ሞሌኪል ነው። ይሄኛው እንግዲህ እንደ ኬሚካል ፎርሙላ ሳይሆን የምንወስደው ሃይድሬትድ ሶዲየም ካርቦኔት ይባላል። እና በዚህ ፎርም ነው ብዙ ጊዜ የሚገኘው ማን ሶዲየም ካርቦኔት። ሶዲየም ካርቦኔት ሌላኛ ስሙ ምንድነው? ዋሺንግ ሶዳ ነው፣ ነጭ ነው ከለሩ። እንዲሁም ደግሞ ዴካ ሃይድሬት የሚባል ወይንም ይሄን 10 የውሃ ሞሌኪልን አብሮ አታች አድርጎ ነው የሚይዘው ማለት ነው። ሶዲየም ካርቦኔት has a density of 2.54 ግራም per centimeter cube ነው። ዴንሲቲው ምን ያክል ነው ማለት ነው? 2.54 ግራም per centimeter cube ነው። and also what purity ደግሞ ስንት ሲሆን ማለት ነው? 98% ባይማስ ሲሆን ፒዩሪቲ ወይም ንጹህ የሚባለው ሪሜኑ 2% ምንድነው ማለት ነው? ወተር ሊሆን ይችላል። ግን የቀረው 98% ሶዲየም ካርቦኔቱ ነው። ሶዲየም ካርቦኔት ዴካሃይድሬትም ሊሆን ይችላልና ዴንሲቲው 2.54 ግራም per centimeter cube ነው። it has a high melting point 851 degree Celsius and melting boiling point ምን ያክል ነው ማለት 1600 ዲግሪ ሴልሲየስ ነው። ሌላው እዚህ ላይ በደንብ ማስተዋል ያለባችሁ ሳልት በሶስት ይከፈላል። ሃይግሮስኮፒክ ሳልት፣ ፍሎረሰንት ሳልት እያልን የምንጠራቸው ሳልቶች አሉ። ዲሉክሰንት ሳልት እያልን የምንጠራቸው አሉና ከነዛ መካከል ሶዲየም ካርቦኔት ዴካሃይድሬት፣ ሶዲየም ካርቦኔት ዴካሃይድሬት ብለን የምንጠራው ምን አይነት ሳልት ነው ማለት ነው? ሃይግሮስኮፒክ ሳልት ነው ማለት ነው። ወተርን ከአትሞስፌር ላይ አብዞርብ ያደርጋል። ወተርን ከምን ከአትሞስፌር ላይ አብዞርብ አድርጎ ግን ሶሊድ እንደሆነ ይቆያ ማለት ነው። ይህ አይነት ሳልት ሃይግሮስኮፒክ ሳልት ተብሎ ይጠራል። ከአትሞስፌር ላይ ወተርን አብዞርብ ያደርጋል ግን ሪሜን ሶሊድ የሚሆን ሰብስታንስ ሃይግሮስኮፒክ ሳልት ወይም ሃይግሮስኮፒክ ፕሮፐርቲ ኢን ኔቸር አለው ማን ሶዲየም ካርቦኔት። there are two form of sodium carbonate available light soda and dense soda ብለን የምንጠራቸው ሁለት አይነት የሶዲየም ካርቦኔት አቀማመጦች አሉት። ምክንያቱም በዴንሲቲ ደረጃ በጣም ቀላል የሚባል ሶዲየም ካርቦኔት አለ፣ እንዲሁም ደግሞ ዴንስ የሆነ ሶዲየም ካርቦኔት አለ ማለት ነው። ቤዝድ ኦን ዴንሲቲ ሶዲየም ካርቦኔት በሁለት ይከፈላል፣ ላይት ሶዳ ኤንድ ዴንስ ሶዳ ተብሎ ይጠራ ማለት ነው። ላይት ሶዳ ኤንድ ዴንስ ሶዳ አር ቦዝ ኬሚካሊ አይደንቲካል። እንግዲህ ኬሚካል ፎርሙላቸው ዘሴም ነው። ሶዲየም ካርቦኔትም ላይት ሶዳም ብትሉ ዴንስ ሶዳም ብለን የምንጠራው ማለት ነው። with what the only difference being their density and size ነው። ስለዚህ ዴንሲቲያቸውና ሳይዛቸው ብቻ ሊለያይ የሚችለው እንጂ ኬሚካል ፎርሙላው እና ኬሚካል ፕሮፐርቲው አይለያይም ማለት ነው። the same chemical formula but different density
አለው ማለት ነው። ማን ሶዲየም ካርቦኔት ሁለት አይነት ነው። ላይት ሶዳ አነስተኛ ዴንሲቲ ያለው፣ ዴንስ ሶዳ ደግሞ ከፍተኛ ዴንሲቲ ያለው ሶዲየም ካርቦኔት ነው። ላይት ሶዳ ሃዝ ሎወር ዴንሲቲ ኦፍ 0.7 ግራም ፐር ሚሊሊትር ነው። ላይት ሶዳ ማለት ዴንሲቲው 0.7 ግራም ፐር ሚሊሊትር ነው። ዋይል ዴንስ ሶዳ ሃዝ አባውት 0.9 ግራም ፐር ሚሊሊትር ነው ማለት። ስለዚህ ኬሚካል ፎርሙላቸው ዘሴም ሆኖ ዴንሲቲያቸው ብቻ የተለያየ መሆኑን እዚህ ላይ እያያችሁ ነው ማለት ነው። ላይት ሶዳ ወይም ላይት ሶዲየም ካርቦኔት 0.7 ግራም ፐር ሚሊሊትር ነው። ሄቪው አለም ደግሞ ዴንስ ተብሎ የሚጠራው ደግሞ 0.9 ግራም ፐር ሚሊሊትር ነው ማለት ነው። ሶዲየም ካርቦኔት ካን ቢ ኢዚሊ ዲዞልቭድ ኢን ዋተር ቱ ፎርም አን አኳስ ሶሉሽን ዊዝ ሞደሬት አልካላይን ኤንድ ዲዞልቭድ ኢን አሲድ ባይ ሊበሬቲንግ ካርቦን ዳይኦክሳይድ ነው። እንግዲህ በኔቸሩ ሶዲየም ካርቦኔት እንግዲህ ሳልት፣ አሲዲክ፣ ቤዚክ፣ ኒውትራል ሊባል ይችላል። ሶዲየም ካርቦኔት ግን ተፈጥሮ ምንድነው ማለት ነው? ቤዚክ ሳልት ነው። ቤዚክ ሳልት ነው። ለምን ቤዚክ ሳልት እንደሆነ ላሳያችሁ። በመጀመሪያ ሶዲየም ካርቦኔት የተሰራው ስትሮንግ ከሆነ ቤዝ ከሶዲየም ሃይድሮክሳይድ እና ዊክ አሲድ ከሆነ ከካርቦኒክ አሲድ ነው የተሰራው። ስለዚህ ሳልት ኦፍ ስትሮንግ ቤዝ ስትሮንግ ምን ቤዝ እና ሳልት ኦፍ ምን ዊክ አሲድ የጠንካራውን ባህሪ ይዛል። ሶዲየም ካርቦኔት ተፈጥሮ ምን ይሆናል ማለት ነው? ቤዚክ ሳልት ነው ማለት ነው። ስለዚህ ኢን አኳስ ሶሉሽን ፒኤቹ ከ7 የበለጠ ነው። ያ ማለት 8 አካባቢ ከፍ ያለ ነው የፒኤች ዋጋው። ሌላው ደግሞ ይህ ሶዲየም ካርቦኔት ከአሲድ ጋር ሪአክት ሲያደርግ ካርቦን ዳይኦክሳይድ ምን ያደርጋል ማለት ነው? ሪሊዝ ያደርጋል። እዚች ላይ እንደምታዩት when ሶዲየም ካርቦኔት ዲዞልቭ ኢን አሲድ ባይ ሊበሬቲንግ ዋት ካርቦን ዳይኦክሳይድ ነው። ካርቦን ዳይኦክሳይድን ሊበሬት ያደርጋል። ይህ ማለት ሶዲየም ካርቦኔት ሪአክት ዊዝ ሃይድሮክሎሪክ አሲድ ብታደርጉ ምን ይፈጠራል ማለት ነው? ሶዲየም ክሎራይድ እና ካርቦን ዳይኦክሳይድ ፕላስ ወተር ፎርም ያደርጋል። ስለዚህ ከአሲድ ጋር ሶዲየም ካርቦኔት ምን ማድረግ ይችላል ማለት ነው? ሪአክት ማድረግ ይችላል። አለም ደግሞ በአሲድ ዲዞልቭ በሚሆንበት ጊዜ ካርቦን ዳይኦክሳይድ ምን ማድረግ ይችላል ማለት ነው? ሪሊዝ ማድረግ ይችላል። ቢኮዝ ቤዝ ከምን ጋር ሪአክት ማድረግ ስለሚችል ነው ማለት ነው? ከአሲድ ጋር ሪአክት ማድረግ ስለሚችል ማለት ነው። በት ሶዲየም ካርቦኔት ኢዝ ዋት ኢንሶሉብል ኢን አልኮል። ሶዲየም ካርቦኔት በአልኮል ዲዞልቭ አይሆንም ማለት ነው። ይሄ ለምሳሌ ኢታኖል ብጨምሩበት ዲዞልቭ አይሆንም ማለት ነው። ሶሉሽን ፎርም አያደርግልንም። በምን በአልኮል ማለት ነው። ሌላው ደግሞ የሚጨምሩት እዚህ ላይ ምንድነው? አናሃይድረስ ወይንም ዊዛውት ወተር የሆነ ሶዲየም ካርቦኔት። አናሃይድረስ ሶዲየም ካርቦኔት ማለት ሶዲየም ካርቦኔት ዊዛውት ወተር ወይም መጀመሪያ ላይ ያያችሁት ብዙ ጊዜ ናቹራሊ ሶዲየም ካርቦኔት የሚገኘው ሶዲየም ካርቦኔት ዴካ ሃይድሬት ሆኖ ነበር የሚገኘው። ግን ከሃይድሬትድ ውጭ ሆነ ሶዲየም ካርቦኔት ያ ማለት ይሄ ሪአክሽን ላይ እንደምትመለከቱት ሶዲየም ካርቦኔት ይህንን ሂት በምታደርጉበት ጊዜ በሂት ምክንያት አፌክትድ አይደረግም ማለት ሶ ዳዝ ኖት አፌክትድ ባይ ዋት ሂት ማለት ነው። በሂት ዳዝ ኖት አፌክትድ ይሄ አፌክትድ አይሆንም ማለት ነው። ነገር ግን ሶዲየም ካርቦኔት ዴካ ሃይድሬት ከሆነ በደንብ ይሄ ሃይድሬትድ የሆነው ማለት ነው ቴን ወተር ያለበት። ይሄንኛውን ግን ሂት ስታደርጉ ምን ይሆን ይችላል ማለት ነው? ራሱ ሶዲየም ካርቦኔትን ሊፈጥርላችሁ ይችላል። ወተሩ ምን ያደርጋል ማለት ነው? ሪሙቭ ይሆናል፣ ውሃው ይወገዳል። እዚህ ላይ ያለው ሶዲየም ካርቦኔት ኢት መልት ዋት ዊዛውት ዲስ ኢንቴግሬቲንግ። እዚህ ላይ በደንብ የምናየው ምንድነው? ሶዲየም ካርቦኔትን መልት በምታደርጉበት ጊዜ ይህ ሶዲየም ካርቦኔት ማለት ነው መልት በሚደረግበት ጊዜ በከፍተኛ ሂት በምትጠቀሙበት ጊዜ ምን ይሆናል ማለት ነው? ራሱ ሶዲየም ካርቦኔት ምንም ሳይፈነካከት ማለት ነው። ይህ ማለት በአነጋገር እዚህ ላይ ሶሊድ ከነበራችሁ አሁን ላይ ግን ሊኩዊድ ፎርም ይሆናል። አሁን ሶዲየም ካርቦኔት ሶሊድ ፎርም የነበረው ወደ ሶዲየም ካርቦኔት ሊኩዊድ ፎርም ነው እንጂ የሚቀየረው ራሱ አተሙ ወደ ሶዲየም ፕላስ እና ወደ ካርቦኔት ማይነስነት አይቀየርም ማለት ነው። ዲስ ኢንቴግሬቲንግ መሆን አይችልም፣ መፈረካከስ አይችልም። እንደነበረ ብቻ ፊዚካል ስቴቱ ነው ሊቀየር የሚችለው ማለት ነው። ሌላው ሶዲየም ካርቦኔት እንግዲህ ባይ ኔቸር ኢት ኢዝ ስላይትሊ ቤዚክ ነው ወይንም የተወሰነ የቤዚክ ባህሪ ያለው። ምክንያቱም ከስትሮንግ ቤዝ ሶዲየም ሃይድሮክሳይድ እና ከዊክ አሲድ ከምን የተሰራ ማለት ነው? ከካርቦኒክ አሲድ ስለተሰራ ባይ ኔቸር ኢት ኢዝ ቤዝ ኢን አኳስ ሶሉሽን ካን ሪሊዝ ዋት ሃይድሮክሳይድ አዮን። ሃይድሮክሳይድ አዮንን አኳስ ሶሉሽን ውስጥ ሪሊዝ ያደርጋል። ዱሪንግ ዋት ሃይድሮላይሲስ። ሃይድሮላይሲስ የሚባለው ምንድነው? እዚህ ላይ ሪአክሽን ተመልከቱ። ሶዲየም ካርቦኔት በወተር ዲዞልቭ ስታደርጉ ካርቦኒክ አሲድ ፕላስ ሶዲየም ፕላስ አዮን ፕላስ ዋት 2OH ማይነስ ነው። ሃይድሮላይሲስ የሚባለው ወተር ሞለኪል ምን ማድረግ ማለት ስፕሊት ታደርጋለች። ወደ ምንድነው የተቀየረችው? ወደ ሃይድሮጅን ፕላስ እና ወደ OH ማይነስ ነው። ይሄ ፕሮሰስ ሃይድሮላይሲስ ተብሎ ይጠራል። ስለዚህ ሶዲየም ካርቦኔት ደግሞ ባይ ኔቸር ቤዚክ እስከሆነ ድረስ አልካላይን ሰብስታንስ እስከሆነ ድረስ በወተር ዲዞልቭ ስታደርጉት ካርቦኒክ አሲድን እና ሶዲየም ፕላስ አዮንን ፕላስ ዋት OH ማይነስን
ይሰጠና ማለት ነው። ይህ ደግሞ ሊሆን የቻለው ብዙ ጊዜ አንድ ሳልት ሲወስዱ ሁለት ግሩፖች አሉት። ካታየን እና ምን አለው ማለት ነው አናየን ግሩፕ አለው። ስለዚህ ካታየኑ ሶዲየም ፕላስ ነው፣ አናየኑ ደግሞ ካርቦኔት ማይነስ ነው። አንድ ሳልት የተሰራው ከስትሮንግ ቤዝ እና ከዊክ አሲድ ከሆነ ሃይድሮላይሲስ የሚያካሂደው አናየን ኦፍ ዋት ዊክ አሲድ ነው። የዊክ አሲዱ አናየን ዩኒቱ ላይ እንዳያችሁት ማለት ነው። አናየን የሚያካሂደው ማለት ሃይድሮላይሲስ ያካሂዳል። ስለዚህ ወተር ወደ ሃይድሮጅን ፕላስ እና ኦኤች ማይነስ ስለተቀየረ ካርቦኔት ማይነስቱ ከሃይድሮጅን ፕላስ ጋር ሲጣመር ምንም ፎርም ያደርጋ ማለት ነው። ቱ ኤች ፕላስ ካገኘ ካርቦኒክ አሲድ ይፈጥራል። ይችን ፎርም አደረገ ማለት ነው። ከዛ የቀረው ኦኤች ግን አጣማሪ አያገኝም ማለት ነው። ሶ ኦኤቹ ኤክሰስ ይሆናል። ሶሉሽን ፎርም ውስጥ ኦኤች መጠን ኤክሰስ ነው ማለት ሶሉሽን ኢዝ ቤዚክ ማለት ነው ኦር አልካላይን ማለት ነው። Aqueous solution of sodium carbonate has what? The property of absorbing carbon dioxide from the air and produce sodium hydrogen carbonate or sodium bicarbonate. ምን ማለት ነው? ሶዲየም ካርቦኔት ከአትሞስፌር ላይ እንግዲህ አትሞስፌር ላይ ከፍተኛ ካርበን ዳይኦክሳይድ አለ፣ ውሃም አለ። ውሃን አብዞርብ ያደርጋል። ለምን? ሃይግሮስኮፒክ ሳልት እስከሆነ ድረስ። ከዛ ካርበን ዳይኦክሳይድም ከአትሞስፌር ላይ እንደዛ አብዞርብ ካደረገ በኋላ ምንም ፎርም ማድረግ ይችላል ማለት ነው። ሶዲየም ምን ባይካርቦኔትን ፎርም ማድረግ ይችላል ማለት ነው። ስለዚህ ይሄ አንዱ የሱ ባህሪ ነው። ካርቦን ዳይኦክሳይድን አብዞርብ ማድረግ ይችላል፣ ወተር ሞለኪልን አብዞርብ ማድረግ ይችላል ማለት ነው። አሁን ላይ ደግሞ የሶዲየም ካርቦኔትን ጥቅም እንመልከት። ሶዲየም ካርቦኔት ሃዝ ዋይድ አፕሊኬሽን ኢን ቫሪየስ ካይንድስ ኦፍ ዋት ፊልድ አራውንድ ዘ ወርልድ። እንግዲህ ሶዲየም ካርቦኔት በጣም ሰፊ የሚባል ጥቅም አለው። ክሊኒንግ ኤጀንት ለመስራት እንዲሁም ግላስ ኢንዱስትሪ ላይ ደግሞ ወይ ማኑፋክቸሪንግ ላይ እንደ አንዱ ዋና በተለይ ሶዲየም ማነው ሶዳ ላይም ግላስን ለመስራት ምን ያስፈልገናል ማለት ነው? ሶዲየም ካርቦኔት ያስፈልገናል ማለት ነው። እና ሰፊ የሚባል ጥቅም አለው። እያንዳንዱ ጥቅሞችን እንመልከት። One of the most important application of sodium carbonate is the manufacturing of glass ነው። ግላስ ፋክተሪ ላይ ወይም ግላስ ማኑፋክቸሪንግ ላይ ሶዲየም ካርቦኔት አንዱ ምንድነው ማለት ነው? ሮ ማቴሪያል ነው። ስለዚህ ለምሳሌ ሶዳ ላይም ግላስን ለመስራት ምን ያስፈልገናል? ሶዳ ላይም ግላስ ለመስራት ምን ያስፈልገናል? ሶዲየም ካርቦኔት አንዱ ሮ ማቴሪያል ነው ማለት ነው። አንዱ ሮ ማቴሪያል ነው። ስለዚህ ግላስ ኢንዱስትሪ ላይ ትልቅ ጥቅም አለው። ግላስን ለማምረት አንዱ ሮ ማቴሪያል ምን ነው ማለት ነው? ሶዲየም ካርቦኔት ነው። Based on statistics, information about half of the total production of sodium carbonate is used for the manufacturing of glass. ግላስ ላይ እንግዲህ አሁን ላይ የምናየው ዋናው የሶዲየም ካርቦኔት ጥቅም ተብሎ የሚጠራው ቢያንስ ሶዲየም ካርቦኔት የሚመረትበት ትልቁ ዓላማ ለግላስ ማኑፋክቸሪንግ ነው ማለት ነው። ግላስን ለማምረት አንዱ ዋነኛው ሮ ማቴሪያል ስለሆነ ግላስ ማኑፋክቸሪንግ ላይ ትልቅ ጥቅም አለው ማለት ነው። During the manufacturing or the production of glass, sodium carbonate acts as what? A flux in the melting of silica ነው። ሲሊካ የሚባለው ሲሊከን ዳይኦክሳይድ ነው። ይሄ ሲሊከን ዳይኦክሳይድ መልት ከሆነ በኋላ ከማጋ ነው ሪያክት የሚያደርገው? ከሶዲየም ካርቦኔት ጋር ነው። ይህ ምን ፎርም ያደርጋል ማለት ነው? ሶዲየም ሲሊኬትም ፎርም ያደርጋል። ሶዲየም ሲሊኬት ፕላስ ዋት ካርቦን ዳይኦክሳይድን ታገኛላችሁ። ሶ እዚህ ላይ ይሄ ሶዲየም ሲሊኬቱ ደግሞ ምን ተብሎ ይጠራ ማለት ነው? ፍላክስ ነው ማለት ነው። ስለዚህ ግላስ ላይክ ማቴሪያሉ እንዲሰራ ከሚያደርገው መካከል አንዱ ሶዲየም ካርቦኔት ነው ማለት ነው። ሶዲየም ካርቦኔት ኦልሶ ላርጅሊ ዩዝድ ኢን ዘ ፕሮዳክሽን ኦፍ ዲተርጀንት ኤንድ ሶፕ ነው። ሶፕ እና ዲተርጀንት ሲሰራ ሶዲየም ካርቦኔት አንዱ ኢንግሪዲየንት ወይም ሶዲያ አሽ እየተባለ የሚጠራው አንዱ ኮምፖነንት ነው። ስፔሻል ሊኩዊድ ዲተርጀንት ሲሰራ ሶዲያ አሽ ዋነኛው ኮምፖነንት ነው ማለት ወይም ሶዲየም ካርቦኔት ዋነኛው ኮምፖነንት ነው ማለት ነው። In addition, as a strong chemical base, it is used in the manufacturing of pulp and paper. እንግዲህ ፐልፕ እና ፔፐር ላይ ወይ ካርቶን እና የወረቀት ኢንዱስትሪ ላይ እንደ ብሊቺንግ ኤጀንት እንዲሁም ደግሞ ፒኤች ስታቢላይዘር በመሆን ያገለግላል። ሶዲየም ካርቦኔት ቢኮዝ ስላይትሊ ቤዚክ ስለሆነ ፒኤቹ ሜንቴን ለማድረግ ያስችለናል። ሌላው ቴክስታይል ኢንዱስትሪ ላይም በተመሳሳይ ብሊቺንግ ኤጀንት በመሆን ያገለግላል። ድሪንኪንግ ወተር ላይ እንደ አንዱ ምንድነው ማለት ነው ፒኤችን ስታቢላይዝ በማድረግ ፕላስ እንደገና ደግሞ ትሪት ለማድረግ ዌስት ወተርን ትሪት ለማድረግ የምንጠቀምበት ነው ማለት ነው። ቴክስታይል ኢንዱስትሪ ላይ ባይ ዘ ዌይ ቀለም ልብሱ በሚቀባበት ጊዜ ቀለሙ ከልብሱ ጋር በደንብ አታች እንዲሆን የሚያደርግ ምንድነው ማለት ነው ኬሚካል ነው ማለት ነው። In addition, it can also be used for tissue digestion. ለቲሹ ዳይጀሽን ትልቅ ጥቅም ይኖረዋል ማለት ነው። ወይም ብሬክ ዳውን ለማድረግ ትልቅ ጥቅም ይኖረዋል። እንዲሁም ዲዞልቪንግ አምፎተሪክ ሜታል ላይክ አምፎተሪክ ሜታል የሚባሉት እንደነ ዚንክ፣ ቲን፣ አልሙኒየም
እና ሊድ እነዚህ ሜታሎች አምፎተሪክ ሜታል ይባላሉ። እነዚህ ሜታሎችን ዲዞልቭ ለማድረግ እንጠቀምበታለን ማለት ነው። ሶዲየም ካርቦኔትን። በተጨማሪ ኮምፓውንዶች አምፎተሪክ ኮምፓውንዶች የሚባሉ አሉ። ዚንክ ኦክሳይድ፣ ቲን ኦክሳይድ፣ አልሙኒየም ኦክሳይድ እና ሊድ ፎር ኦክሳይድ እነሱም አምፎተሪክ ኮምፓውንዶች ናቸው። እነሱን ዲዞልቭ ለማድረግም እንጠቀምበታለን። ፉድ ፕሪፓሬሽን ላይም አንዱ እንደ ኢንግሪዲየንት ሊሆን ይችላል ማለት ነው። አዝዌላ ስዋት አክቲንግ አስ ክሊኒንግ ኤጀንት ባይዘዌይ ሶዲየም ካርቦኔት ራሱን ችሎ እንደ ክሊኒንግ ኤጀንት ማገልገል ይችላል። ልክ እንደ ዲተርጀንት አክት ማድረግ ይችላል። በተለይ ሴራሚክ እና ሲንክን ለማጽዳት እንዴት ግላስን ለማጽዳት በቀላሉ እንጠቀምበታለን። ሶዲየም ካርቦኔት ኦልሶ ዩዝድ ኢን ዘ ብሪክ ኢንዱስትሪ ወይንም እንደነዚህ አይነት ጡቦችን ለመስራት የምንጠቀምበት ምንድነው ማለት ነው ኬሚካል ነው። ስለዚህ ተማሪዎች እስካሁን ያየነው የሶዲየም ካርቦኔትን ባህሪና ዩዙን በደንብ አድርገን ተመልክተናል። አሁን ደግሞ ፕሮዳክሽን ሜቶዱን እንመለከታለን ማለት ነው። ፕሮዳክሽን ሜቶድ ኦር ሶልቬ ፕሮሰስ ሶዲየም ካርቦኔት የምናመርትበት ፕሮሰስ ሶልቬ ፕሮሰስ ተብሎ ይጠራል። ሶዲየም ካርቦኔት አት ፕሬዘንት ኢዝ ሞስትሊ ማይንድ ፍሮም ኢትስ ናቹራል ዲፖዚሽን። አሁን ላይ ናቹራሊ ዲፖዚት ከሆነበት ቦታ ላይ ልክ ካልሽየም ካርቦኔትን ማይን እንደሚደረገው ወይ ተቆፍሮ ቀጥታ ለጥቅም ላይ እንደምናውለው ሁሉ ሶዲየም ካርቦኔትም በአሁን ሰዓት ላይ በሰፊው ከናቹራል ዲፖዚሽኑ ማይን እየተደረገ ወይም እየተቆፈረ ለአገልግሎት ማዋል ይቻላል ማለት ነው። ኢት ኦልሶ ኢዝ ማኒፋክቸርድ ሲንቴቲካሊ ባይ ዋት ሶልቬ ኦር አሞኒያ ሶዲያ ፕሮሰስ። ሶልቬ ፕሮሰስ ብለን የምንጠራው አሞኒያ ሶዲያ ፕሮሰስ ነው። ስለዚህ ማንሜድ ወይም አርቲፊሻሊ የሚመረተው በምን አይነት ፕሮሰስ ነው? በሶልቬ ፕሮሰስ ነው ማለት ነው። ይህ ፕሮሰስ ደግሞ አሞኒያ ሶዲያ ፕሮሰስ ተብሎ ይጠራል። ናቹራል ፕሮዳክሽን ኦፍ ሶዲየም ካርቦኔት ወይንም ናቹራሊ ከሚገኝበት ዲፖዚሽን ማይንድ የሚደረግበት ወይም ደግሞ ተቆፍሮ ለአገልግሎት የምናውልበት መንገድ ወይም ፕሮዳክሽኑ ከረንትሊ ሃዝዋት ሰርፓስድ ኢትስ ሲንቴቲክስ ፕሮዳክሽን ከሶዲያ ወይም ከአሞኒያ ሶዲያ ፕሮሰስ ወይም ከሶልቬ ፕሮሰስ ከምናገኘው ሶዲየም ካርቦኔት በጣም የበለጠ ነው። ማንኛውም ናቹራሊ ሶዲየም ካርቦኔትን ከሚገኝበት ዲፖዚት ኤክስትራክት የምናደርገው ወይም ማይንድ የምናደርገው ማለት ነው። ዘ ሶልቬ ፕሮሰስ ኢንቮልቭ ኤ ሲሪስ ኦፍ ፓርሻል ሪአክሽን። እንግዲህ ሶልቬ ፕሮሰስ የተወሰኑ ሪአክሽኖች ወይም ሲሪስ ኦፍ ሪአክሽኖችን ይካሄዱበታል። ወይም አሞኒያ ሶዲያ ፕሮሰስ ላይ የሚካሄዱ ሲሪስ የሆኑ ፓርሻል ሪአክሽኖች አሉ፣ እንመለከታለን። The first step is calcination of calcium carbonate to form what? Lime and carbon dioxide ነው። እንግዲህ የመጀመሪያው የሶልቬ ፕሮሰስ ወይም አሞኒያ ሶዲያ ፕሮሰስ ምንድነው ማለት ነው? ካልሲየም ካርቦኔትን ዲኮምፖዝ ማድረግ ነው። ይህ ማለት በከፍተኛ ሂት ወደ ካልሲየም ኦክሳይድ ኦር ላይም ፕላስ ዋት ካርበን ዳይኦክሳይድ ፎርም ያደርጋል። ይሄ ላይም ይባላል። እቺኛቱ ላይም ነው የምንላት፣ ይሄኛው ካርበን ዳይኦክሳይድ ነው። ስለዚህ ይሄ ፕሮሰስ ካልሲኔሽን ብለን እንጠራዋለን። ካልሲኔሽን ብለን እንጠራዋለን ማለት ነው። ስለዚህ ፈርስት ስቴፕ ቱ ፕሮዱስ ሶዲየም ካርቦኔት ምን ተብሎ ይጠራል? ዲኮምፖዚሽን ኦፍ ካልሲየም ካርቦኔት ኢንቱ ዋት ላይም ኤንድ ካርበን ዳይኦክሳይድ ወይም ካልሲኔሽን ሪአክሽን ማካሄድ ነው ማለት ነው። ላይም ኢዝ ኮንቨርትድ ቱ ካልሲየም ሃይድሮክሳይድ። ላይም ብለን የምንጠራው አለም ደግሞ ካልሲየም ኦክሳይድ ኢዝ ቤዚክ ኦክሳይድ እስከሆነ ድረስ በወተር ዲዞልቭ ስታደርጉት ወይም ወተር ሞይስቸር ካገኘ ወደ የሚቀየር ማለት ነው ወደ ካልሲየም ሃይድሮክሳይድ መቀየር ይችላል። ምክንያቱም ቤዚክ ኦክሳይድ ኢን ወተር ካን ፎርም ዋት ቤዝ። The most crucial step of the process involve reacting brine solution. Brine solution ማለት ሶዲየም ክሎራይድ ኢን ወተር ማለት ነው። ሶዲየም ክሎራይድ ዋት ኢን ወተር። ይሄ ሶሉሽኑ ምን ይባላል ማለት ነው? ብራይን ሶሉሽን ተብሎ ይጠራል። ብራይን ሶሉሽን ብለን እንጠራዋለን። ስለዚህ ይሄ ብራይን ሶሉሽን በውስጡ ምን ይዟል ማለት ነው? ሶዲየም ፕላስ አዮን አለ፣ እንዲሁም ደግሞ ክሎሪ ማይነስ አዮን ኢን አኳ ወይም ውሃ ውስጥ አለ ማለት ነው። ስለዚህ ይሄኛው ስቴፕ the most crucial step of the process involve reacting brine solution with carbon dioxide and ammonia to produce what? sodium bicarbonate and ammonium chloride ነው። ስለዚህ እዚህ ላይ የምታዩት ሶዲየም ክሎራይዱ ወይም ብራይን ሶሉሽን ኦፍ ሶዲየም ክሎራይዱ ከካርበን ዳይኦክሳይድ ጋር ሪአክት ያደርጋል። ይህ ማለት ሶዲየም ፕላስ አዮን ያለበት እንዲሁም ክሎሪ ማይነስ ያለበት ኢን አኳ ሶሉሽን ሶሉሽን ፎርሙ ከካርበን ዳይኦክሳይድ እና ከምን ጋር ሪአክት ያደርጋል ማለት ነው? ከአሞኒያ ጋር ሪአክት ያደርጋል። ከነዚህ ከሁለቱ ሰብስታንስ ጋር ሶሉሽኑ ብራይን ሶሉሽኑ ከካርበን ዳይኦክሳይድ ከአሞኒያ ጋር ምን ያደርጋል ማለት ነው? ሪአክት አድርጎ ምን ይፈጠራል ማለት ነው? ፎርም የሚያደርገው ምንድነው ማለት ነው? ሶዲየም ባይካርቦኔት እና ሶዲየም ባይካርቦኔት ፕላስ ምን እናገኛለን ማለት ነው? አሞኒየም ክሎራይድ። እያንዳንዱ ሪአክሽን በደንብ መመልከት እንችላለን። ሶዲየም ባይካርቦኔቱ በሂት ምክንያት ወደ ሶዲየም ካርቦኔት ፋይናሊ መቀየር ይችላል ማለት ነው። ሶዲየም ባይካርቦኔት ኮንቨርት ቱ ሶዲየም ካርቦኔት። እዚህ ላይ እንግዲህ ሶዲየም ባይካርቦኔቱ በከፍተኛ ሂት ምክንያት ይህን ሂት በምታደርጉበት ጊዜ ምን ፎርም ያደርግላቸው ማለት ነው? ሶዲየም ካርቦኔት ፕላስ ወተር ፕላስ ካርበን ዳይኦክሳይድ ፎርም ይደረጋል።
The calcium hydroxide and ammonium chloride react to form calcium chloride at the byproduct። እዚህ ላይ ካልሲየም ሃይድሮክሳይድ ከአሞኒየም ክሎራይድ ጋር ሪአክት ያደርግና ዳብል ዲስፕሌስመንት ሪአክሽን ማካሄድ ይችላል። ስለዚህ ምን ፎርም ማድረግ ይቻላል ነው? ካልሲየም ክሎራይድ ፕላስ አሞኒያ NH3 ፕላስ ወተር ሞለኪልን ፎርም ማድረግ ይችላል ማለት ነው። ስለዚህ ይሄ ካልሲየም ክሎራይዱ አንዱ ባይ ፕሮዳክት ይሆናል ማለት ነው። the partial reaction are shown below። እንግዲህ እስካሁን ያየናቸው የሶልቬት ፕሮሰስ ላይ ወይም አሞኒያ ሶዲያ ፕሮሰስ ላይ የመጀመሪያው ካልሲኔሽን ሪአክሽን ነው። ይችኛይቱ ምን ብለናት ማለት ነው? ካልሲኔሽን ሪአክሽን ትባላለች። ይችኛይቱ ካልሲኔሽን ሪአክሽን ነች። ስለዚህ ይሄ የመጀመሪያ ስቴፕ ነው። እዚህ ላይ የተመረተው ካልሲየም ኦክሳይዱ በወተር ዲዞልቭ ስታደርጉ ካልሲየም ሃይድሮክሳይድ ይፈጠራል። ከዛ ብራይን ሶሉሽኑ ይሄ አኳስ ሶሉሽን ነው ከካርቦን ዳይኦክሳይድ ከአሞኒያ ጋር ያ ማለት እዚህ ውሃ የሚያሳያችሁ ብራይን ሶሉሽን ለመናገር ነው። እነዚህ ሪአክት ሲያደርጉ ሶዲየም ባይካርቦኔት ፕላስ አሞኒየም ክሎራይድ ይፈጠራል። ይህንኛው አሞኒየም ክሎራይዱ ይጠብቀን እዚሁ ግን ሶዲየም ባይካርቦኔቱን ዲኮምፖዝ እናደርገዋለን በሂት። እኛ የምንፈልገው ሶዲያ አሽ ወይም ሶዲየም ካርቦኔቱ ይሄ ነው። ሶዲያ አሽ ወይም ሶዲየም ካርቦኔት የውዝ ተመርቷ ማለት ነው። ፋይናሊ ካልሲየም ሃይድሮክሳይድ እዚህ ላይ ያመረት ነው። ካልሲየም ሃይድሮክሳይድ ከዚህ ከአሞኒየም ክሎራይድ ጋር ሪአክት አድርጎ ካልሲየም ክሎራይድ የሚባል ባይ ፕሮዳክት ወይም ትርፍ ፕሮዳክትን እናገኛለን። እኛ ማምረት የፈለግነው ሶዲየም ካርቦኔት ነበረ። ነገር ግን ካልሲየም ክሎራይድም እንደ ተጨማሪ ሌላኛ ፕሮዳክት ነው ማለት ነው። ኦቨርኦል እነዚህን ሪአክሽን ሲደምሩ የምታገኙት ሙሉን ይህን ሪአክሽኑን ሲደምሩ የምታገኙት ካልሲየም ካርቦኔት ሪአክት ዊዝ ሶዲየም ክሎራይድ ጊቫስ ሶዲየም ካርቦኔት ፕላስ ካልሲየም ክሎራይድ ነው። ስለዚህ ካልሲየም ክሎራይዱ ምንድነው ማለት ነው? እዚህ እንደምታዩት ባይ ፕሮዳክት ነው። ሌሎቹ ኢሊሚኔትድ ይሆናሉ፣ ይጣፋሉ። ለምሳሌ ያሳያችሁ በደንብ ማየት ያለብን ካልሲየም ኦክሳይድ በካልሲየም ኦክሳይድ ይጣፋላቸዋል። ሌላው ደግሞ ወተር ሞለኪል በምን ይጣፋ ማለት ነው? በዚች ባለችው አንድ ወተር ሞለኪል ይጣፋላቸዋል። ወይንም እዚህ ያለው ሁለት ወተር ሞለኪል በሁለቱ ተጣፍቶላችሁ ችኛቱ በመጀመሪያ በነበረችው ትጣፋለች ማለት ነው። ካርቦን ዳይኦክሳይድ በካርቦን ዳይኦክሳይድ ሁለት ካርቦን ዳይኦክሳይድ ይኖራቸዋል ፕሮዳክት ሳይድ ላይ እዚህ ላይ በሪአክታንት በኩል ግን 2 ሞል ኦፍ ካርቦን ዳይኦክሳይድ ሳለ ይሄ የሚጣፋ ማለት ነው። ሌላው የሚቀራችሁ አሞኒየም ክሎራይድ አለ። ይሄ አሞኒየም ክሎራይዱ ምንድነው ማለት ነው? እዚች ያለችው አሞኒየም ክሎራይድ ከዚህ ሪአክታንት ጋር ምን ያደርጋል ማለት ነው? ይጣፋል። ሪአክታንት ከፕሮዳክት ጋር ካለ ይጣፋ ማለት ነው። ሌላው ሶዲየም ባይካርቦኔት ይሄኛው ማለት ነው። በዚህኛው ሶዲየም ባይካርቦኔት መጣፋት ይችላል። ስለዚህ ሶዲየም ባይካርቦኔት በሶዲየም ባይካርቦኔት ካልሲየም ሃይድሮክሳይድ በካልሲየም ሃይድሮክሳይድ ተጣፍቶ ሪሜን የሚቀረን ካልሲየም ካርቦኔት ሪአክት ዊዝ ሶዲየም ክሎራይድ ጊቫስ ሶዲየም ካርቦኔት ፕላስ ካልሲየም ክሎራይድ ነው። ይሄ ባይ ፕሮዳክት ነው ማለት ነው። ባይ ፕሮዳክት ነው የሚሆነው ማለት ነው። ስለዚህ እኛ ሜን ፕሮዳክታችን ሶዲየም ካርቦኔት ነው። አሁን ደግሞ ተማሪዎች የምንመለከተው ስለ ፕሮዳክሽን ኦፍ ሶዲየም ሃይድሮክሳይድ ኦር ኮስቲክ ሶዳ እንመለከታለን። እንግዲህ ሶዲየም ሃይድሮክሳይድ ስትሮንግ ከሚባሉ ቤዞች መካከል አንዱ ነው። ሶዲየም ሃይድሮክሳይድ ጥቅሙን፣ ባህሪውንና አመራረቱን አሁን እንመልከት። አክቲቪቲ 3.11 ዲስከሲንግ ግሩፕ ኤንድ ፕሬዘንት ዩር ኦፒኒየን ቱ ዘ ክላስ። Question number 1. During the manufacturing process of caustic soda or sodium hydroxide from brine, chlorine is produced in the process. What are the use of this chlorine? እንግዲህ ክሎሪን አኖድ ላይ የሚመረት ነው። ሶዲየም ሃይድሮክሳይድን በኤሌክትሮላይሲስ በምናመርትበት ጊዜ የአኖድ ፕሮዳክቱ ክሎሪን ሞለኪል ነው። ሶ what are the use of chlorine molecule ነው የሚለን። ክሎሪን ሞለኪል ሁለት ትልልቅ ጥቅሞች አሉት። አንደኛ እንደ ብሊቺንግ ኤጀንት ያገለግላል። ሁለተኛ እንደገና ደግሞ ለወተር ትሪትመንት ወይም ወተር ሳኒቴሽን ላይ በደንብ አድርገን አንቲባዮቲክ በመሆን ያገለግላል ማለት ነውና ወሳኝ ጥቅሞቹ እነዚህ ናቸው። ብሊቺንግ ኤጀንት ይሆናል። ሁለተኛ እንደገና ደግሞ ለምን ያገለግላል ብያቸዋለሁ? ለወተር ትሪትመንት እንጠቀምበታለን ማለት ነው። Question number 2 activity 3.11 question number 2 why do you take care while doing experiment that involve sodium hydroxide? ስለዚህ ሶዲየም ሃይድሮክሳይድን ኤክስፐሪመንት ላይ በምንጠቀምበት ጊዜ የተለየ ጥንቃቄ ይጠይቃል። ይህ ለምንድን ነው የሚለን እና መልሳችን የሚሆነው ሶዲየም ሃይድሮክሳይድ ኮስቲክ ሶዳ ነው። ሃይሊ ኮሮሲቭ ነው፣ እጅግ በይ ነው ማለት ነው። ሃይሊ ሪአክቲቭ ነው፣ ካገኙ ሰብስታንስ ጋር ሪአክሽን ሊያካሄድ ይችላል ማለት ነው። ሰውነታችንም ካገኘን ደግሞ ፋትን ዲኮምፖዝ ማድረግ ይችላል። ሰውነታችን ላይ ካለው ፋት ጋር በቀላሉ ምን ሊያደርግ ይችላል? ሪአክሽን ሊያካሄድ ይችላል። በዚህ ምክንያት ሰውነታችንን ሊጎዳን ስለሚችልና ሴላችንን ሊጎዳብን ስለሚችል ወይንም ሴላችንን ሊገል ስለሚችል ቀጥታ እኛ በእሱን በምንጠቀምበት ጊዜ የተለየ ጥንቃቄ ወይም ፕሪካሽን ያስፈልገናል ማለት ነው። ፕሮፐርቲ ኦፍ ሶዲየም ሃይድሮክሳይድ ኢዝ a white
ትራንስሉሰንት ክሪስታላይዝ ሶሊድ ዊዝ ኤ ሜልቲንግ ፖይንት ኦፍ 591 ኬልቪን። እንግዲህ ሶዲየም ሃይድሮክሳይድ ፊገሩ ላይ እንደምትመለከቱት ይህን አይነት ክሪስታላይን ነው ወይም በጣም ሶሊድ ጥጥር የሆነ ዋይት ነገር ነው። እሱም ደግሞ ልክ እንደ ግላስ ትራንስፓረንት የሚመስል ነገር ነው የሚያሳያችሁ። እዚህ ፒውር የሆነ ሶዲየም ሃይድሮክሳይድ ውሃ ያልተጨመረበት ምንድነው ማለት ነው ሶሊድ ሰብስታንስ ነው። ሶዲየም ሃይድሮክሳይድ ኢዝ ስቴብል ኮምፓውንድ ነው ማለት ሃይሊ የተረጋጋ ሰብስታንስ ነው። ያ ማለት ሶሊድ ስቴት ሆኖ መቆየት የሚችል ሰብስታንስ ነው ማለት ነው። ሃይሊ ስቴብል ነው። በሌላ አነጋገር ስትሮንግ ቦንድ ቢትዊን ሶዲየም ፕላስ አዮን ኤንድ ኦኤች ማይነስ አዮን አለ ማለት ነው። አዮኒክም ኮቫለንትም ነው የያዘው በአንድ። ስለዚህ ሶዲየም ፕላስ እና ኦኤች ማይነስ እነዚህ ሁለቱ ሃይሊ አትራክት ተደርገው የተፈጠረ ኮምፓውንድ ነው፣ ክሪስታል ነው። ስለዚህ ስቴብል ነው ሰብስታንሱ። በሁለቱ መካከል ያለው አትራክሽን ፎርስ ጠንካራ ስለሆነ ማለት ነው። ሶዲየም ሃይድሮክሳይድ ኢዝ ኦፍን ሪፈርድ ቱ አስ ኮስቲክ ሶዳ። እንግዲህ የሶዲየም ሃይድሮክሳይድ ሌላኛ ስሙ ኮስቲክ ሶዳ ይባላል። ኮስቲክ ሶዳ ዲዩ ቱ ኢትስ ኮሮሲቭ አክሽን። ኮስቲክ ሶዳ የተባለው ደግሞ ሃይሊ ኮሮሲቭ ስለሆነ ነው ማለት ነው። ኦን መኒ ሰብስታንስ ከብዙ ሰብስታንስ ጋር በቀላሉ ሪአክሽን ማካሄድ ይችላል። ኢት ዲኮምፖዝ ፕሮቲን አት ሩም ቴምፕሬቸር። ስለዚህ አት ሩም ቴምፕሬቸር ፕሮቲንን ኢዝሊ ዲኮምፖዝ ማድረግ ይችላል ማለት ነው። ኤንድ ሜይ ኮዝ ዋት ኬሚካል በርን ቱ ሂውማን ቦዲ። ስለዚህ እኛ ሰውነታችን ላይ በሚያርፍበት ጊዜ ፕሮቲን ፓርቱን ዲኮምፖዝ ስለሚያደርገው ሰውነታችን በቀላሉ ሊያቃጥለን ይችላል ማለት ነው። ሶዲየም ሃይድሮክሳይድ ዲዞልቭ ኢዝሊ ኢን ዋተር ኤንድ ሞዴሬትሊ ዋት ሶሉብል ኢን አልኮሆል። ስለዚህ በውሃ 100% ዲዞልቭ መሆን ይችላል። ቢኮዝ ኢዝ ስትሮንግ ቤዝ እስከሆነ ድረስ እዚ ላይ በወተር ዲዞልቭ በምታደርጉበት ጊዜ 100% ወደ ሶዲየም ፕላስ አዮን ኢን አኳ ፕላስ ዋት ኦኤች ማይነስ አዮን አኳ ይህን ፎርም ማድረግ ይችላል ማለት ነው። ሌላው ሶዲየም ሃይድሮክሳይድ ከአልኮል ጋር ሪአክት ሲያደርግ ሶዲየም ሃይድሮክሳይድ ሪአክት ዊዝ ኢታኖል። ይሄ አልኮል ብትወስዱ ምን ማድረግ ይችላል ማለት ነው። ኢት ፎርማት ሶዲየም ኢቶክሲን ፎርም ማድረግ ይችላል ማለት ነው። ይሄን ሰብስታንስ እና ሃይድሮጅን ጋዝ ደግሞ ሊብሬት ያደርጋል ማለት ነው። ይሄ በአልኮል የተወሰነ ነው ሶሊቢሊቲ ያለው፣ በውሃ ግን 100% ሶሊብል ይሆናል ማለት ነው። እንደሱ ዋት ዘ ሶሉሽን ቢተር ቴስት ነው ያለው ቢኮዝ ኢት ኢዝ ቤዝ ቢተር ቴስት ነው፣ መራራ ጣዕም ነው ያላቸው። ኤንድ ሃዝ ሶፒ ፊሊንግ ልክ እንደ ሳሙና ያሙለጨልጫ ማለት ነው። ይሄ የሶዲየም ሃይድሮክሳይድን ፓሌቱን ስነኩት እንደዚህ አይነት መንካት ግን አይቻልም። ለምን? ስትሮንግ ቤዝ ስለሆነ ቆዳችን ላይ ጉዳት ስለሚያደርስ። ኢትስ ስትሮንግሊ አልካላይን ኢን ኔቸር በተፈጥሮ ሃይሊ ስትሮንግ ከሚባሉ ቤዞች መካከል አንዱ ነው። ኮመንሊ ዩዝድ አስ ዋት ኤ ቤዝ። ስለዚህ ስትሮንግ ከሚባሉ ቤዞች የምንጠቀመው ላቦራቶሪ ውስጥ አንዱ ማንኛው ነው ማለት ነው? ሶዲየም ሃይድሮክሳይድ ነው ማለት ነው። ማኒፋክቸሪንግ ፕሮሰስ ኦፍ ሶዲየም ሃይድሮክሳይድ። ሶዲየም ሃይድሮክሳይድ ዳዝ ኖት ኦከር ኢን ኔቸር በተፈጥሮ በነፃ ማግኘት አንችልም። ነገር ግን ኢት ሃዝ ዋት ቢን ማኒፋክቸርድ አት ኤ ላርጅ ስኬል ፎር መኒ ይርስ ፍሮም ዋት ሬድሊ ኦብቴኔብል ሮ ማቴሪያል። ስለዚህ በቀላሉ በሚገኙ ሮ ማቴሪያሎች ኢንዱስትሪያሊ በከፍተኛ አማውንት ይመረታል። ለምን? ሶዲየም ሃይድሮክሳይድ እጅግ ጠቃሚ ከምንላቸው ስትሮንግ ቤዞች መካከል አንዱ ስለሆነ ማለት ነው። ሶዲየም ሃይድሮክሳይድ ኢዝ ማኒፋክቸርድ ፍሮም ሶዲየም ክሎራይድ። እንግዲህ ሶዲየም ሃይድሮክሳይድ የሚመረተው ከሶዲየም ክሎራይድ ነው። ማኒፋክቸርድ ፍሮም ሶዲየም ክሎራይድ ኤንድ ዋተር ኢን ኤሌክትሮላይሲስ ፕሮሰስ። ስለዚህ አኳይ ሶሉሽን ኦፍ ሶዲየም ክሎራይድን ኤሌክትሮላይሲስ በሚያካሄድበት ጊዜ ምን ማግኘት እንችላለን ማለት ነው? ሶዲየም ሃይድሮክሳይድን ማግኘት እንችላለን ማለት ነው። ፕሪፓሬሽን ኦፍ ሶዲየም ሃይድሮክሳይድ። እንግዲህ ሶዲየም ሃይድሮክሳይድን ፕሪፔር የሚደረግበት መንገዶች 3 አይነት ናቸው። እናንተ አንዱን ነው የምትማሩት፣ የመጀመሪያውን ብቻ ነው። ሌሎቹ ማየት አይጠበቅብንም። ሶ ኢትስ ፕሪፓሬሽን ኢንቮልቭ ቫሪየስ ሜትድ ላይክ ካስትነር ኪልነር ፕሮሰስ አለ፣ ኔልሰን ዳያፍራም ሴል አለ፣ ሎጄ ፕሮሰስ አለ ማለት ነው። ስለዚህ የኛ የምንመለከተው የመጀመሪያው ነው። ካስትነር ኪልነር ፕሮሰስን እናያለን ማለት ነው። ካስትነር ኪልነር ፕሮሰስ ብለን የምንጠራው ይሄ ፕሪንሲፕል ምንድን ነው? ፕሪንሲፕል ኢን ዘ ካስትነር ኪልነር ሜቶድ ኤሌክትሮላይስ ኦፍ ብራይን ሶሉሽን። ብራይን ሶሉሽን ማለት ሶዲየም ክሎራይድ ኢን ዋተር ማለት ነው። ኢን ዋተር ብራይን ሶሉሽን ተብሎ ይጠራል። ይህ ሜክስቸሩ ብራይን ሶሉሽን ተብሎ ይጠራል ማለት ነው። ኢስ ፐርፎርምድ ኢን ኦርደር ቱ ኦብቴን ሶዲየም ሃይድሮክሳይድ። ሶዲየም ሃይድሮክሳይድ ለማግኘት ኤሌክትሮላይስ ኦፍ ዋት ብራይን ሶሉሽን ኦር ሶዲየም ክሎራይድ ኢን አኳ ሶሉሽን ማለት ነው። እሱን እንጠቀማለን። ካስትነር ኪልነር ሴል ኢት ኢዝ ስቲል ታንክ ዛት ኢዝ ሬክታንጉላር ኤቦናይት ኢዝ ሊንድ ኢንሳይድ ዘ ታንክ። እዚ ላይ እንግዲህ ኤቦናይት ብለን የምንጠራው ጎማ ነገር ነው። ሶ ታንኩ ይህ ታንክ ቢኖራችሁ ከታች ሊንድ የሚደረገው ምንድነው ማለት ነው? ኬሚካሎቹ ወይ በተለይ ሶዲየም ሃይድሮክሳይድ በቀላሉ እንዳይጎዳው
በኤቦናይት ወይንም ሃይሊ ቮልካናይዝድ በሆነ ናቹራል ረበር ጎማ ነው ምን የሚደረገው ማለት ነው ሊንድ የሚደረገው ወይም የሚታሰረው ማለት ነው። ስለዚህ ተማሪዎች ፕሪፓሬሽኑን እንመልከት። ዩኒቱ ላይ ስለ ኤሌክትሮላይሲስ እንደተማራችሁት ቲታኒየም እንደ አኖድ አክት ያደርጋል። ቲታኒየም አክት አስ አን አኖድ ኤንድ ላየር ኦፍ ሜርኩሪ አክት the bottom of the tank acts as what the cathode ነው። ስለዚህ አኖድና ካቶዱን እንድ ላይ አኖድ ለብቻችን ውሰዱ። እዚህ ላይ ደግሞ ምን አለ ማለት ነው ካቶድ አለ ማለት ነው። አኖድ ላይ ምን አይነት ሪአክሽን ይካሄዳል? እንግዲህ አኖዳችን ቲታኒየም ሜታል ነው። እዚህ ላይ ቲታኒየም ሜታል ነው። ካቶዳችን ደግሞ ሜርኩሪ ሊኩዊድ ነው። እዚህ ሰርፌስ ላይ ሶዲየም ምን ያደርጋ ማለት ነው ይመረታ ማለት ነው። ሶ ሪአክሽኑን ስናይ ምንድነው የሚሆነው? ሶዲየም ሜታል ወይም ሶዲየም ፕላስ አዮን ኤሌክትሮን ጌን ያደርግና ወደ ሶዲየም ሜታልነት ተቀይሮ ሜርኩሪ ላይ ነው ዲፖዚት የሚሆነው። አኖድ ላይ ደግሞ ቱ ሞል ኦፍ ክሎሪን ማይነሱ ወደሚቀየረ ማለት ነው ወደ ክሎሪን ጋዝነት ይቀየረ ማለት ይሄ የአኖድ ፕሮዳክት ነው ማለት ነው። ስለዚህ አኖዳችን ምን ይመረታል? ክሎሪን። ካቶድ ላይ ግን ምን ይመረታል ማለት ነው? ሶዲየም ሜታል ማለት ነው። አዮናይዜሽን ኦፍ ብራይን ሶሉሽን እንግዲህ ብራይን ሶሉሽን ማለት ሶዲየም ክሎራይድ ኢን ዋተር ኦከርስ አኮርዲንግ ቱ ዘ ፎሎዊንግ ሪአክሽን ዳት ሚንስ ሶዲየም ክሎራይድ ኢን ዋተር ይሄን ሶዲየም ክሎራይድን H2O ውስጥ ስታስገቡት ምን ፎርም ያደርግላችኋል? ሶዲየም ፕላስ ኢን አኳ ኤንድ ክሎሪን ማይነስ አኳ ማለት ነው። በዚህ አይነት መንገድ አዮናይዜሽኑ ማየት ትችላላችሁ። when the brine solution comes into contact with the electric current ionization takes place ማለት ብራይን ሶሉሽናችን ሶዲየም ክሎራይድ ኢን ዋተር ማለት ነው። ይሄንን በቀጥታ ኤሌክትሪክ ከረንት በሚያገኝበት ጊዜ ወደ ምን ይቀየራ ማለት ነው? ወደ ሶዲየም ፕላስ እና ወደ ክሎሪን ማይነስ አዮንነት ይቀየራ ማለት ነው። as a result positive and the negative ions move towards the electrode ነው። እዚህ ላይ ሁለት አይነት ኤሌክትሮድ ነበሩ፣ ቲታኒየም እና ሜርኩሪ ኤሌክትሮድ ነው። አኖዳችን ላይ ወይም ቲታኒየም ኤሌክትሮድ ላይ ምን ይመጣ ማለት ነው? አኖድ ፖዚቲቭ ተርሚናል ነው። ካቶድ ደግሞ ምን ነበር ማለት ነው? ካሁን በፊት እንዳያችሁት ቲዝ ኔጌቲቭ ተርሚናል ነው። ስለዚህ ወደ አኖድ አናዮን የሆነው ወይም ክሎሪን ማይነሱ ኤሌክትሮን ሉዝ አድርጎ ክሎሪን ጋዝን ያመርታል ማለት ነው። ካቶድ ላይ ደግሞ ስትመጡ ሶዲየም አዮን ሁለት ኤሌክትሮንን ጌይን ያደርግና ወደ ሶዲየም ሜታልነት ይቀየራ ማለት ነው። አሁን ላይ እንግዲህ ካቶድ ላይ ያለው ሜርኩሪ ነበረ። ሜርኩሪን ተጠቅመናል። አኖድ ላይ ደግሞ የተጠቀምነው ምንድነው ማለት ቲታኒየም ነበር ማለት ነው። ስለዚህ ሜርኩሪና ደግሞ ሶዲየም ሜታል ሁለቱ በአንድ ሚክስ በሚሆንበት ጊዜ አማልገም ፎርም ያደርጋሉ ማለት ነው። አማልገም ወይንም አሎይ ኦፍ ሜርኩሪ ዊዝ አዘር ሜታል። ስለዚህ ሜርኩሪ ከሌላ ሜታል ጋር ሚክስ በሚያደርግበት ጊዜ ሊኩዊድ የሆነ ሜታል ሚክስቸር ፎርም ያደርጋል። ያ ሜታል ሚክስቸር ደግሞ የሜርኩሪ እስከሆነ ድረስ አማልገም ተብሎ ይጠራ ማለት ነው። ሶዲየም አዮንስ ጌት ዲፖዚት አት ሜርኩሪ ካቶድ ፎርሚንግ የሶዲየም አማልገም። አሁን እንደነገርኳችሁ እዚህ ላይ ሶዲየም ሜታል ከሜርኩሪ ጋር ሚክስ በሚሆንበት ጊዜ የምናገኘው ሊኩዊድ የሆነ ሚክስቸር ነው። ሊኩዊድ የሆነ ሜታል አሎይ ነው። ይህ ሜታል አሎይ ደግሞ ምን ተብሎ ይጠራ ማለት ነው? ስፔሻሊ የሜርኩሪ ሚክስቸር ከሆነ አማልገም ተብሎ ይጠራ ማለት ነው። ዘ ክሎሪን አዮንስ ሙቭ ቱዋርድስ ዘ አኖድ ኦር ቲታኒየም ኤሌክትሮድ ወደ እሱ ሙቭ ያደርጋል ኤንድ ኤግዛይት ዘ ሴል ፍሮም ዋት ዘ ቶፕ ነው። እዚህ ላይ ክሎሪን ጋዝ ከተመረተ ድረስ ምን ያደርጋል ማለት ነው? ጋዝ እስከሆነ ድረስ ይወጣል ማለት ነው። ከአኖድ ላይ በጋዝ ፎርም ሊብሬት ይሆናል። ስለዚህ ሁለት ክሎሪን አዮኖች ሁለት ኤሌክትሮን ሉዝ አድርገው ክሎሪን ሞሌኪልን ፎርም ያደርጋሉ። ሶዲየም ሜታል ደግሞ ሁለት ኤሌክትሮን ጌን አድርጎ ሶዲየም ሶሊዱ ወይም ፒውር ፎርሙን እናገኛለን። ሶዲየም አዮኑ ሁለት ኤሌክትሮን ጌን ያደርግና ሶዲየም ሜታል ይሄ ፎርም ይደረጋል ማለት ነው። ስለዚህ አሁን ላይ እንግዲህ ሶዲየም ሜታል ከሜርኩሪ ኤሌክትሮድ ጋር ሚክስ አድርጎ አማልገም የሚባለው ነገር ፎርም አድርጓል። ሶዲየም ሃይድሮክሳይድ እንዴት ይፈጠራል የሚለው ነገር እንመልከት። አማልገም ፎርሜድ ኢት ዜን ትራንስፈርድ ቱ አናዘር ቻምበር ኮልድ ደኑድ። እዚህ ላይ ወደ ሌላኛ ቻምበር ላይ ይህን አማልገም ወይንም የሶዲየም ሜታል እና የሜርኩሪ ሚክስቸርን ወደ ሌላኛው ቻምበር የምናደርገው ማለት ነው ትራንስፈር ይደረጋል። ከዛ በኋላ ሶዲየም ሜታል እንግዲህ አክቲቭ ሜታል ነው። ይህ ሶዲየም ሜታል አክቲቭ ሜታል ስለሆነ ሜርኩሪ ደግሞ ምንድነው ማለት ነው? አሁን የሁለቱ ሚክስቸር ምን ብለና ማለት ነው? አማልገም ነው። እዚህ ላይ ያገኘ ነው አማልገም ብለን ጠርተነዋል። ስለዚህ የሁለቱ ሚክስቸር ፎርም ያደረገው አማልገም ላይ ሶዲየም ሜታል አክቲቭ ነው። ውሃን ጨምርበታለን። ሜርኩሪ ከውሃው ጋር ሪአክሽን ማካሄድ አይችልም። ነገር ግን ሶዲየም ሜታል በውሃ ዲዞልቭ ስለሚሆን ምንም ፎርም ማድረግ ይችላል ማለት ነው። ሶዲየም
ሃይድሮክሳይድን ፎርም ማድረግ ይችላል ማለት ነው። ሶ ሜርኩሪ ምንም አይነት ከውሃ ጋር ሪአክሽን አያካሄድም። እኛ የምንፈልገው ሶዲየም ሃይድሮክሳይድን ለማምረት ነበር። በዚህ አይነት መንገድ መመረት ይችላል። ኢን ዘ ዳኑብ it is treated with water to obtain a sodium hydroxide solution። ይህ ማለት ሜርኩሪ ካቶዱ ላይ የሶዲየም እና የሜርኩሪ ሜክስቸር ወይም አሎይ አለን ማለት ነው። ያ ማለት አማልገም ብለን ጠርተነው ነበረ። ምን ብለን አማልገም ብለን ጠርተን ነበረ። ስለዚህ ላይ ምንድነው አድ የሚደረግበት ውሃ ትጨምሩበታላችሁ። ውሃ ትጨምሩ ሜርኩሪ በወተር ዲዞልቭ የመሆን ባህሪ የለውም፣ ኖ ፕሮዳክት። ነገር ግን ሶዲየም ሜታል ከውሃ ጋር ሪአክሽን አካሄዶ ምን መፍጠር ይችላል ማለት ነው። ሶዲየም ሃይድሮክሳይድ ፕላስ ሃይድሮጂን ጋዝን ሊብሬት ማድረግ ይችላል። ስለዚህ በዚህ መንገድ ነው ሶዲየም ሃይድሮክሳይድ የሚመረተው። ኦን ኢቫፖሬሽን አሁን ላይ እንግዲህ ሶዲየም ሜታል እና ውሃ ሲቀላቅሉ ሃይሊ ኮንሰንትሬትድ የሆነ ሶዲየም ሃይድሮክሳይድ ተፈጥሯል። ነገር ግን ያንን የተፈጠረውን ሶዲየም ሃይድሮክሳይድ ደግሞ ኢቫፖሬሽን እንዲያካሄድ ወይም ሂት በምታደርጉበት ጊዜ ሶሊድ ሶዲየም ሃይድሮክሳይድ ፎርሜድ ይሆናል ማለት ነው። ወተሩ ሪሙቭ ይሆናል፣ ሪሜን ወይም ኤክሰስ የሆነ ወተር ሪሙቭ ይሆናል። ፋይናሊ ግን ምን ታገኛላችሁ ማለት ነው? ፒውር ፎርም የሆነ ሶሊድ ሶዲየም ሃይድሮክሳይድ እናገኛለን ማለት ነው። This is a very efficient process in order to obtain pure caustic soda። ስለዚህ ይሄ አሁን የተጠቀምንበት ካስትነር ኪልነር ፕሮሰስ ምንድነው ማለት ነው? በጣም ኤፊሽንት ወይንም በቂ የሆነ የሶዲየም ሃይድሮክሳይድ የምናመርትበት መንገድ ነው ማለት ነው። እንግዲህ አዘር ኔም ኦፍ ሶዲየም ሃይድሮክሳይድ ካስቲክ ሶዳ ተብሎ ይጠራ ብለናል። ሜርኩሪ ኢዝ ቶክሲክ። ሜርኩሪ ስቴብል የሆነ ሜታል ነው ግን ቶክሲክ ነው። ሶ ኬር መስት ቢ ቴክን ቱ ፕሪቨንት ሜርኩሪ ሎስስ። ስለዚህ ይህን ኤክስትራክሽን ኦፍ ሶዲየም ሃይድሮክሳይድን አለም ደግሞ የሶዲየም ሜታልን ከሶዲየም ክሎራይድ በቀላሉ አምርተን እዛ ላይ ደግሞ ውሃ ጨምረን ሶዲየም ሃይድሮክሳይድን አግኝተናል እና ሪሜን ሰብስታንሳችን ሜርኩሪ ነው። ሶ ሜርኩሪ ግን ባይ ኔቸር ኢት ኢዝ ቶክሲክ ሰብስታንስ ስለሆነ ዌስት በምናደርግበት ጊዜ አለም ደግሞ ሆነ ቦታ ሉዝ በምናደርግበት ጊዜ ጉዳት እንዳያደርስ መጠንቀቅ መቻል አለብን። Safety during preparation of sodium hydroxide or during using of sodium hydroxide due to it is a strong corrosive quality። ሶዲየም ሃይድሮክሳይድ በጣም ስትሮንግ እና ሃይሊ በይ የሆነ ሃይሊ ሪአክቲቭ የሆነ ካገኙ ሰብስታንስ ጋር ሪአክሽን ስለሚያካሂድ ምን ማድረግ አለብን ማለት ነው? የተለየ ጥንቃቄ ማድረግ መቻል አለብን። ሶ ኤክስፖዠር ቱ ሶዲየም ሃይድሮክሳይድ in it is solid or solution form can cause skin and eye irritation። ስለዚህ አይናችንም ሊጎዳ ይችላል፣ እንዲሁም ደግሞ ቆዳችንም በቀላሉም ሊያደርግ ይችላል ማለት ነው፣ እንዲመላለጥ ሊያደርገን ይችላል ማለት ነው። ስለዚህ በጣም ከባድ ነው። በተለይ ከፕሮቲን ጋር ፋርዘር የሆነ ሪአክሽን ያካሂዳል። ሁለተኛው ሴፍቲ ምንድነው? ፒውር ሶዲየም ሃይድሮክሳይድ has high affinity for water። ያ ማለት ፒውር የሆነ ሶዲየም ሃይድሮክሳይድ ከውሃ ጋር በመቀላቀሉበት ጊዜ ወይም ሶሉሽን ፎርም በሚያደርግበት ጊዜ ኤግዞተርሚክ የሆነ ወይም ከፍተኛ የሆነ ሂት ነው ሪሊዝ የሚያደርገው። ሜይ ፎርማት ሃይድሬትድ ዲፔንዲንግ ኦን ዘ ኮንሰንትሬሽን ነው። ስለዚህ ኮንሰንትሬሽኑ የተለያየ የሆነ ግን ጠንካራ ስትሮንግ ቤዝም ማግኘት እንችላለን። ሲንስ ሰም ሃይድሬት ሃቭ ሜልቲንግ ፖይንት ግሬተር ዛን 0 ዲግሪ ሴልሲየስ ኢን ሶሉሽን ኦር ሂቲንግ ኢዝ ሪኳየርድ ዱሪንግ ስቶሬጅ ነው። ሌሎች ግን እንደሱ አይደሉም። ሃይድሮክሳይድ ኢሚዲየትሊ በቀዝቃዛ ውሃ ዲዞልቭ የመሆን ባህሪ ያለው ወይም ሃይ ሶሊቢሊቲ ያለው 100% አዮናይዝድ መሆን የሚችል ነው። ሌሎቹ ግን ሂት ሊጠይቁ ይችላሉ። 0 ዲግሪ ሴልሲየስ ላይ ዲዞልቭ አይሆንም። ሶዲየም ሃይድሮክሳይድ ግን በ0 ዲግሪ ሴልሲየስ ኢዚሊ ዲዞልቭ ሊሆን ይችላል ማለት ነው። ዩዝ ኦፍ ሶዲየም ሃይድሮክሳይድ፣ የሶዲየም ሃይድሮክሳይድ ጥቅሞችን እንመልከት። ሶዲየም ሃይድሮክሳይድ ዋይድሊ ዩዝድ ኢን ኒውመረስ ኢንዱስትሪያል ፕሮሰስ ሰች አስ ዋት ኢን ፐልፕ ኤንድ ፔፐር ማኑፋክቸሪንግ። እንግዲህ የወረቀትና የካርቶን ማምረቻ ፋብሪካ ላይ ትልቅ ስራ አለው ማለት ነው። አልሙኒያ ኤክስትራክሽን፣ አልሙኒያ ኤክስትራክሽን ብለን የምንጠራው ምንድን ነው? አልሙኒየምን ከቦክሳይድ ስናመርት ይሄኛው ቦክሳይት አለ። ከዚህ ከቦክሳይት አልሙኒየም ለማምረት ስንሞክር ግዴታ የምንጠቀመው ለሊቺንግ ኤጀንት ሶዲየም ሃይድሮክሳይድ ነው። ይህ ሶዲየም ሃይድሮክሳይድ ከዚህ ሰብስታንስ ጋር ሪአክት ሲያደርግ ምን ፎርም ማድረግ ይችላል ማለት ነው? ሶዲየም አልሙናይትን ፎርም ያደርጋል ማለት ነው። ስለዚህ ይህችን ሶዲየም አልሙናይትን እንዲፈጥር የተጠቀምነው ምንድነው ማለት ነው? ሶዲየም ሃይድሮክሳይድ ነው ማለት ነው። እና ለአልሙኒየም ኤክስትራክሽን ሜትር ላይ ትልቅ ጥቅም አለው ማለት ነው። as well as in the textile industry and drinking water production ላይም ሌላ የሆነ ጥቅም አለው። ቴክስታይል ኢንዱስትሪ ላይ ሰፊ የሆነ ጥቅም አለው። እንዲሁም ደግሞ ድሪንኪንግ ዋተር ፕሮዳክሽን ላይም ሌላ አድቫንቴጅ አለው ማለት ነው። ኢንዱስትሪ ላይ ወይም ታኒንግ ፕሮሰስ ላይ እንጠቀመዋለን። ስለዚህ ቴክስታይል ኢንዱስትሪ የሚሆን ሌዘር ኢንዱስትሪ ላይ እንዲሁም ድሪንኪንግ ዋተር ፕሮዳክሽን ላይም የራሱ የሆነ አድቫንቴጅ አለው። ማን? ሶዲየም ሃይድሮክሳይድ።
ሶዲየም ሃይድሮክሳይድ ኢዝ ኦልሶ አን ኢምፖርታንት ኮምፓውንድ ኢን ዘ ማኒፋክቸሪንግ ኦፍ ሶፕ ኤንድ ዲተርጀንት። ይህ ትልቅ ስራው ነው ማለት ነው። ሶዲየም ሃይድሮክሳይድ ሶፕን ለማምረት የምንጠቀመው እሱ ነው። ምክንያቱም ሶፕ ማለት ሳልት ኦፍ ሶዲየም ሜታል ነው። ብዙ ጊዜ በተለይ የልብስ ማጠቢያ ደረቅ ሳሙናዎች ሳልት ኦፍ ሶዲየም ሃይድሮክሳይድ ናቸው። በተጨማሪም ዲተርጀንትን ለመስራትም በሰፊው እንጠቀመዋለን። ማንን? ሶዲየም ሃይድሮክሳይድን። ክሊኒንግ ኤጀንት ኢን ዋት ማኑፋክቸሪንግ ኦፍ ዋሽንግ ሶዳ። ዋሽንግ ሶዳ ማለት አሁን ላይ እንዳያችሁት ሶዲየም ካርቦኔትም ለማምረት ሶዲየም ሃይድሮክሳይድ አስፈላጊ ነው ማለት ነው። ሌላው ኢንዌስት ጋዝ ወይም ፋብሪካ ላይ አንዳንድ ጊዜ ሪሙቭ የሚሆኑ ጋዞች አሉ። ስለዚህ ኢንዌስት ጋዝ ስክራቢንግ አገልግሎት ይሰጠን ይችላል። እነሱን ሪሙቭ ለማድረግ እንጠቀማለን ወይም እነሱን ለመፋቅ ወይም ለማስወገድ እንጠቀምበታለን። ሳፖኒፊኬሽን ፕሮሰስ ላይም ሌላ ጥቅም አለው። ኢተርፊኬሽን ወይም ኢተር የሚባለውን ኮምፓውንድ ግሬ 11 ላስት ዩኒት ላይ እንደተማራችሁት እሱን ሰብስታንስ ለማምረትም እንጠቀምበታለን። ሳፖኒፊኬሽን ፕሮሰስ ብለን የምንጠራው ሳሙና የምናመርትበት ሂደት ነው። ስለዚህ ክሊኒንግ ኤጀንት ላይ ወይም ሶፕን ለመስራት ትልቅ ስራ አለው ማለት ነው። ኤንድ ኢስተሪፊኬሽን ኢስተር የሚባለውን ሰብስታንስ ለማምረትም እጅግ ይጠቅመናል ማለት ነው። ሌላ አዝዌላስ ኢን ቤዚክ ካታሊስት የቤዚክ የሆነ ካታሊስቶች አሉ። ለዛ ለካታሊስት ፐርፐዝ እንጠቀምበታለን። ኤክሰርሳይዝ 3.8 ኩዌስችን ነምበር 1 ሊስት ዘ 4 ሜጀር ሮ ማቴሪያል ዛት አር ዩዝድ ቱ ማኒፋክቸር ሶዲየም ካርቦኔት ኢን ዘ ሶልቬ ፕሮሰስ ነው የሚለን። እንግዲህ ሶልቬ ፕሮሰስ ላይ ወይም ሶዲየም ካርቦኔት የምናመርትበት ፕሮሰስ ላይ 4 ሮ ማቴሪያሎች አሉ። የመጀመሪያው ብራይን ሶሉሽን አሊያም ደግሞ ሶዲየም ካርቦኔት ያስፈልገናል። ሁለተኛው ላይ ደግሞ ካልሽየም ካርቦኔት ፎርዋት ፕሮዳክሽን ኦፍ ካርቦን ዳይኦክሳይድ አስፈላጊው አንዱ ካርቦን ዳይኦክሳይድ ስለሆነ ካርቦን ዳይኦክሳይድን ደግሞ የምናገኘው ከካልሽየም ካርቦኔት ነው። ሌላኛው አሞኒያ ነው። በተጨማሪ ደግሞ ሶሉሽን ፎርም ለማድረግ የምንጠቀምበት ውሃ አለ ማለት ወይም ወተር አለ። እነዚህ ሮ ማቴሪያል ፎር ዘ ፕሮዳክሽን ኦፍ ዋት ሶዲየም ካርቦኔት። Question number 2 what is the main byproduct in manufacturing of sodium carbonate in the solvay process ነው የሚለን። ሶልቬ ፕሮሰስ ወይም ሶዲየም ካርቦኔት የምናመርትበት ፕሮሰስ ላይ ባይ ፕሮዳክቱ ወይም አላስፈላጊ ፕሮዳክት ግን የተመረተ ማለት ነው ምን አለ ነው የሚለን። መልሳችሁ ካልሽየም ክሎራይድ ነው። እንዴት ተመረተ ለሚለው ነገር በመጀመሪያ ሶዲየም ካርቦኔትን ለማምረት አሞኒያን ስንጠቀም አሞኒየም ክሎራይድ ይመረታል። ይህ አሞኒየም ክሎራይድ ከካልሽየም ሃይድሮክሳይድ ጋር ሪአክት ያደርግና ምን እናገኛለን? ካልሽየም ክሎራይድ ፕላስ ዋት ወተር ፎርም ያደርጋል ፕላስ አሞኒያ ይፈጠራል ማለት ነው። ስለዚህ ይሄ ካልሽየም ክሎራይዱ ምንድነው ማለት ነው? ባይ ፕሮዳክት ነው ማለት ነው። ይሄኛው አሞኒያ ግን ሪሳይክል ይደረጋል። Question number 3 write the chemical equation of the reaction when sodium hydrogen carbonate is heated in the solvay process። ስለዚህ ሶዲየም ሃይድሮጅን ካርቦኔት ወይም ሶዲየም ባይካርቦኔትን ሂት ስታደርጉ ሶዲየም ካርቦኔት ይፈጠራል ማለት ነው። ሶዲየም ባይካርቦኔት ዲው ቱ ዘ ፕሬዘንስ ኦፍ ሂት ሶዲየም ካርቦኔትን እና ውሃን ፕላስ ካርቦን ዳይኦክሳይድን ፎርም ያደርጋል እና ኢኩዌሽኑ ይሄን ይመስላል። ሌላኛው ጥያቄ question number 4 what is the purpose of burning coke in the solvay process? ኮክ ማለት ካርበን ነው። ካርበንን በርን የምናደርግበት አላማው ለምንድን ነው ነው የሚለን። መልሳችሁ የሚሆነው to provide what the heat energy to decompose ካልሽየም ካርቦኔት። ካልሽየም ካርቦኔትን ዲኮምፖዝ ለማድረግ ከፍተኛ ሂት ስለሚጠይቅ ይህ ኮክ የሚባለው ደግሞ ኮክ ወይም ካርበን ብለን የምንጠራው ሪአክት ዊዝ ኦክሲጅን ስታደርጉ ካርቦን ዳይኦክሳይድ ይፈጠራል። በዚህ ሰዓት የምናገኘው ሂት ሃይስት ሂት ነው። ይህ ሂት ለሚጠቅመናል ካልሽየም ካርቦኔትን ዲኮምፖዝ ለማድረግ አሊያም ደግሞ ካልሲኔሽን ሪአክሽን እንዲካሄድ ለማድረግ። Question number 5 write the chemical formula of the following compound። የመጀመሪያው የተሰጠን ኮምፓውንድ ነው ዋሽንግ ሶዳ። ዋሽንግ ሶዳ ማለት ሌላኛ ስሙ ሶዲያ አሽ አሊያም ደግሞ ሶዲየም ካርቦኔት ነው። ስለዚህ ኬሚካል ፎርሙላው ምን ይሆናል ማለት ነው? ሶዲየም ካርቦኔት ይችን ይመስላል። ሁለተኛ ጥያቄውም በተመሳሳይ አሁንም ኬሚካል ፎርሙላው ሶዲያ አሽ ነው የተባላችሁ። ሶዲያ አሽ ኢዝ ዘ አዘር ኔም ኦፍ ሶዲየም ካርቦኔት ወይንም ዋሽንግ ሶዳ። ስለዚህ ይሄም አሁንም ራሱ ሶዲየም ካርቦኔት ነው ማለት ነው። ሌላው ቤኪንግ ሶዳ ነው የተባልነው ወይንም ሶዲየም ባይካርቦኔት እንደማለት ነው። ሶዲየም ባይካርቦኔት ኦር ሶዲየም ሃይድሮጅን ካርቦኔት ይህ ነው ኬሚካል ፎርሙላው። Exercise 3.9 Question number 1 list the use of sodium hydroxide in the industrial process of manufacturing of what other valuable product ነው የሚለን። ስለዚህ የሶዲየም ሃይድሮክሳይድ ጥቅሞችን እንመልከት። ኢንዱስትሪያልም ሊሆን ይችላል፣ ሌላ ደግሞ ጠቃሚ የሚባሉ ኮምፓውንዶችን ለማምረት ሊሆን ይችላል እና የሚሰጠው ጥቅም ሊስት አድርጎ የሚለን። የመጀመሪያው ፎር ፐልፕ ኤንድ ፔፐር ኢንዱስትሪ እዚህ ላይ እንደ ብሊቺንግ ኤጀንትም በደንብ ያገለግላል ማለት ነው። ሌላኛው አልሙኒያ ነው። አልሙኒያን ኤክስትራክት ለማድረግ ከአልሙኒየም ኦክሳይድ ወይም ከቦክሳይድ እንደ ሊቺንግ ኤጀንት ያገለግላል። ማን? ሶዲየም ሃይድሮክሳይድ። ሌላኛው ሶፕ እና ዲተርጀንት ላይ ወሳኙ ሶዲየም ሃይድሮክሳይድ ነው ማለት ነው። እንዲሁም ለካታሊስት ፎርም ያገለግላል። ማን?
ሶዲየም ሃይድሮክሳይድ ኢንዱስትሪያሊ ብዙ ሳልቶች እንዲመረቱም ትልቅ ጥቅም አለው ማለት ነው። Question number 2 what is the role of caustic soda or sodium hydroxide in the industrial cleaning process? ስለዚህ caustic soda ምን አይነት ጥቅም ሊሰጥ ይችላል ነው የሚለን። የመጀመሪያው used to dissolve what the grease or dirty substance እንዲሁም ደግሞ ፕሮቲኑን ምን ለማድረግ ለማስወገድ ፋትንም ለማስወገድ ኦይልንም ለማስወገድ። ስለዚህ ግሬዝ በምንጠራው ፕሮቲን ሊሆን ይችላል፣ ፋት ሊሆን ይችላል፣ ኦይል ሊሆን ይችላል። እነዚህ ነገሮችን ዲዞልቭ ለማድረግ እንጠቀምበታለን ማለት ነው ክሊኒንግ ፕሮሰስ ላይ ማለት ነው። Question number 3 what are the health effects of caustic soda ወይንም ሶዲየም ሃይድሮክሳይድ ጉዳቱ ምንድን ነው? ሄልዝ ላይ ወይም ጤና ላይ ምን አይነት ጉዳት አለው ነው የሚለን። በጣም ግልጽ የሆነ ጥያቄ ነው ይሄኛው። ሶዲየም ሃይድሮክሳይድ ስትሮንግ ቤዝ ነው። ስለዚህ ኮሮሲቭ ነው። ከምንም በላይ ጉዳት ያደርሳል ማለት በይ ነው። ስለዚህ ሃይሊ ኮሮሲቭ ስለሆነ በጣም ጉዳት ይኖረዋል። እንዲሁም ደግሞ ኢሪቴቲንግ አለው። አይንንም በጣም ኢሪቴት የማቃጠል ባህሪም አለው ማለት ነው። ስለዚህ በዚህ መሰረት መልሱን መመለስ ትችላላችሁ። ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።